ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 19 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 ጀምሮ የህዝብ ንቅናቄ መድረኮችን በማካሄድ ላይ መሆኑን አስታውቋል። የአፋብንን የውይይት መድረኮች በሚመለከት የምንላችኋለን። ሪያፍሮን በሚመለከት የብልጽግና አገዛዝ በአፈቀላጤዎቹ በኩል እርስ በርሱ የሚጋጭ መረጃ እያሰራጨ ነው። በስፋት ዳሰነዋል። ህወሓት በቀጣይ ሳምንት የቀድሞውን አስተዳደር ለመመለስ እየሰራ መሆኑ ተሰምቷል። አዲስ ነገር ይዘናል። በዋና ከተማዋ በታጠቁ ኃይሎች የተገደሉት መከላከያ ሚኒስትር ጉዳይ እያነጋገረ ነው። ዶናልድ ትራምፕ ከኢራን ጋር ለመደራደር ሰዎቻቸውን ወደ ፓኪስታን እንደማይልኩ በይፋ አሳውቀዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 2018 ዓ.ም ጀምሮ የህዝብ ንቅናቄ መድረኮችን በማካሄድ ላይ መሆኑን አስታወቀ። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል ድርጅቱ በተቆጣጠራቸው ሁሉም ቦታዎች እየተካሄደ ባለው የህዝብ መድረክ የተለያዩ ማህበረሰብ ክፍሎች በመሳተፍ ላይ እንደሚገኙም ተገልጿል። በትናንትናው ዕለት ሚያዝያ 18 2018 ዓ.ም በአፋብን ሸዋ ጠቅላይ ግዛት አሳምነው እስር በሚገኙት ፋትና ጥሙጋ ራጃ ተሬ ክላስተር እንዲሁም መራቤቴ ቀጠና ታች ቤት ጎራ እንዳድሬ ህዝባዊ ውይይቶች መካሄዳቸውን ገልጿል። እንዲሁም በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር በላይ ጋይንት ወረዳ ቀበሌ 19 ጨጨሆ ከተማና አካባቢው ከ500 በላይ አርሶ አደሮች በተገኙበት የውይይት መድረክ ተካሂዷል። የአገዛዙን የስልጣን ማራዘሚያ ምርጫንና ሌሎች ወቅታዊ ፖለቲካዊና አስተዳደራዊ ጉዳዩን በማንሳት ውይይት ተደርጓል። ህዝቡን በአገዛዙ የቅጥፈት ምርጫ አንታለልም፣ አብረናችሁ ነን፣ ስልጠና ስጡን፣ መሳሪያ ስጡን፣ በአዋጅ ጥሩም ብሏል። ጋይንት ነፋስ መውጫ መከላከያ የተረሸኑ ከ40 በላይ ወጣቶች ሞት ለዓለም አቀፉ ማህበረሰብ ይተላለፍልን ሲሉም ጠይቀዋል። በተመሳሳይ አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር የ33ኛ ክፍለ ጦር ከኮሩ እንዲሁም ከክፍለ ጦሩ ጊዜያዊ መንግስት ጋር በመቀናጀት ለድል ሊያበቁ በሚችሉ ወቅታዊና ሀገራዊ ጉዳዮች ላይ ህዝባዊ ምክክር አድርገዋል። የብልጽግና አውዳሚ ቡድን በአማራ ህዝብ ላይ ያደረገውና አሁንም የሚያደርገው የጥፋት ተልዕኮ በስፋት በተተነተነበት ምክክር የቋሪትና የጎንጅ ቆላላ ወረዳዎች ህዝብ በ5 የውይይት መድረኮች ተገኝቶ ጥያቄዎችን በማንሳት ጥልቅ ውይይት አድርገዋል። በውይይቱም ወጥና ተመሳሳይ ፋኖ ህዝባዊ አስተዳደር እንዲዘረጋ፣ ሌባና ዘራፊዎች በአጠቃላይ በትግሉ የተጠለሉ ከትግሉ ውጪ በሚሽለኮለኩ ወንጀለኞች ላይ የሚወሰደው እርምጃ ተጠናክሮ እንዲቀጥል፣ ውጤት የሚያመጣ አንድነት እንዲፈጠር፣ በትግሉ አስፈላጊነት ላይ የማስገንዘቢያ ትምህርት እንዲሰጥ፣ ብቃት ያለው መሪ ፈጠራ ላይ ትኩረት እንዲሰጥ፣ ለትግሉ ተስፋ የተጣለባቸው መሪዎች ጥበቃ እንዲደረግላቸው፣ ለባህላዊና ለማህበራዊ እሴቶች ተገቢ ክብር እንዲሰጥ በተሳታፊዎች ተጠይቆ በየደረጃው በሚገኙ አመራሮች ምላሽና ማብራሪያ ተሰጥቷል። ተሳታፊዎች መካከል አንዳንድ ግለሰቦች በሰጡት አስተያየት ሀገር መረከብ መምራትና ማስተዳደር የሚችሉ እውቀት ያላቸው ታጋዮች መኖራቸውን ያረጋገጡበት እንደሆነ መስክረዋል። ብልጽግና ለዳግም ጭፍጨፋ የሚያደርገውን የምርጫ ቅስቀሳና የማታለያ መንገድም ተቀባይነት የሌለው ሲሉ ተሳታፊዎች ኮንነውተዋል። በመሆኑም በጥቅም ተደልለውና መስሏቸው እኛን የሚጨፈጭፉ የብልጽግና አገልጋዮችም ወደ ቤታቸው በመመለስ የነገ ታሪካቸውን እንዲያስተካክሉ በተሳታፊዎች ጥሪ ቀርበዋል። በመጨረሻም በሁሉም መድረኮች የተሳተፉ የሁለት ወረዳ አርሶ አደሮች ልዩ ልዩ በደሎቻቸውን ጠቅሰው የአቋም መግለጫ በማዘጋጀት ምክክሩ ተደምድመዋል። ቴዲ አፍሮን በሚመለከት የብልጽግናው አገዛዝ በአፈቀላጤዎቹ በኩል እርስ በርሱ የሚጋጭ መረጃ እያሰራጨ ነው። የብልጽግናው አገዛዝ የቴዲ አፍሮ ሙዚቃ በቴሌቪዥን ጣቢያዎች፣ በሬዲዮ ሞገድ፣ በሆቴል ቤቶችና በህዝብ ትራንስፖርት መስጫዎች ላይ እንዳይተላለፍ እገዳ መጣሉ ይታወቃል። ከዚሁ ጋር በተያያዘ የብልጽግናው አገዛዝ በኢቢሲ የሚተላለፈውን እሁድ ቤት የተሰኘ ዝግጅት በቴዲ አፍሮ ምክንያት እንዳይተላለፍ ማገዱ ይታወሳል። ምክንያቱ ደግሞ የቴዲ አፍሮን ሙዚቃ አድንቆ በማህበራዊ ሚዲያ ጽሑፍ ያሰራጨው አርቲስት ተስፋዬ ማሞ የዝግጅቱ እንግዳ በመሆኑ ነበር። በሌላ በኩል የአርቲስት ቴዎድሮስ ካሳሁን ስቱዲዮ በፌዴራል ፖሊስ መዘረፉን የአርቲስቱ የቅርብ ሰው አረጋግጦልኛል ሲል ዓለም አቀፉ መገናኛ ብዙሃን ለዶቼ ቬሌ መዘገቡ አይዘነጋም። ዶቼ ቬሌ ያነጋገራቸው የመረጃ ምንጭ በበኩላቸው ሐሙስ ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጠዋል። አክለውም ጠባቂዎችን በመደብደብ ስቱዲዮ ተሰብሮ ለሙዚቃ ስራው የሚጠቀምባቸው ንብረቶች በአገዛዙ ሰዎች መዘረፋቸውንም አመልክተዋል። አርቲስት ቴዎድሮስ በርካታ ዘፈኖች እንዳሉት የገለጹት የዶቼ ቬሌ መረጃ ምንጩ አብዛኛዎቹ እስካሁን አልወጡም
ነው ያሉት። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም በሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ መረጃ ምንጩ በርካታ ግጥሞችና የሙዚቃ ስራዎችን ለሌሎች አርቲስቶችም እንደሚሰጥ ገልጸውልናል። በተጨማሪም ምክትል ማናጀሩና የልብ ጓደኛው በአገዛዙ ሰዎች መታሰራቸው ይታወቃል። ከ3 ቀናት በፊት በቴዲ መኖሪያ ቤት በመሄድም ሌላኛውን የስራ አጋሩን ዲጄ ዊሽን ለማሰር ሙከራ አድርገው እንደነበር አይዘነጋም። ሆኖም ይሉኝታ የማያውቀውና ውሸት የማይሰለቸው የብልጽግናው አገዛዝ እነዚህን ፀሐይ የሞቃቸውን አገር ያወቃቸውን ሁነቶች ክዶ ተከስቷል። ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያው ያሉት ሰዎች ላይ እስር መፈጸሙ እንዲሁም የፌዴራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ እቃዎችና ህዝብ ጆሮ ያልደረሱ ስራዎችን ተዘርፈዋል ለሚለው ምላሽ የሰጠው ፌዴራል ፖሊስ አይኔን ጆሮ ያደርገው ሲል ሁነቱን ክዷል። ፌዴራል ፖሊስ ቴዲን ፈጽሞ እንደማይፈልገውና ከሱ ጋር የተገናኘ ምንም እንዳላደረገ ያሰረውም የዘረፈውም ንብረት እንደሌለ ለአዲስ ማለዳ ገልጿል። ቤቱ ድረስ ፌዴራል ፖሊስ ተልኳል ማለቱንም ውሸት ነው ብሏል። ታዲያ አሁን ደግሞ የብልጽግና ተላላኪ እንደሆነ የሚነገርለት ናትናኤል መኮንን የተባለ አክቲቪስት የህግ አካላቶች ነን ባዮች ቴዲ አፍሮ ቤት መሄዳቸውንና ቴዲንም ባለቤቱንም በማግኘት እነሱን እንደማይፈልጓቸው ነገር ግን ዲጄ ዊሽን ፈልገው እንደመጡ አረጋግጫለሁ ሲል ሌላ ብልጽግና እንዲሰራጭ የፈለገውን መረጃ አሰራጭቷል። እነዚህ የህግ አካላት እነማን ናቸው ሲል ራሱ የሚጠይቀው ይህ ሰው ፖሊስ በዚህ ጉዳይ ላይ የሚያውቀው ነገር እንደሌለ ሰምቻለሁ ሲል በርካታ ፖሊሶች ቴዲ ቤት መሄዳቸውን ራሱ ፖሊስ አያውቅም ሲልም ሌላ አስቂኝ መረጃ አጋርቷል። የብልጽግና ተላላኪ አክለውም ቴዲ በስቱዲዮ መሰበር ወደ ህግ በመምጣት አመልክቶ የህግ ክትትል እንዲደረግ እንዳልጠየቀና ሁኔታው ተፈጽሞ ከሆነ ግን ቀን ጠብቀው በአርቲስቱና በመንግስት መካከል ችግር ያለ ለማስመሰል ነገሩን ማጮ የሚፈልጉ ወንበዴዎች ሊያደርጉት እንደሚችሉ ከዚህ በተጨማሪም አርቲስቱ በማንኛውም ሰዓት ወደ ህግ አካል በመምጣት ማመልከት እንዳለበት ነግረውኛል ሲል ያለቆቹን ትዕዛዝ አስተላልፈዋል። ቴዲ ሙዚቃውን ከለቀቀበት ዕለት ጀምሮ ለተከታታይ ቀናት ቁራዎች ይጮሃሉ፣ እኛ ንስር ነን፣ ተራ ጩኸት አያስጨንቀንም፣ በጩኸት የሚወድቅ መንግስት የለንም፣ ጉቶችን ነቅለን እንጥላለን፣ እነሱ ይጮሃሉ እኛ እንሰራለን ያሉትን ጠቅላይ ሚኒስትርን ጉዳይስ እንዴት ያስተባብሉታል የሚለው ሌላው ጥያቄ ነው። ብልጽግና አቅዶና ተዘጋጅቶበት በቴዲና በአካባቢው ውጥረት መፍጠር፣ ብቻውን ማስቀረት፣ ድንጋጤ ውስጥ መክተትን እንደ አማራጭ ይዞታል። ለዚህም ነው ስቱዲዮን የሚዘርፈው፣ ባልደረቦቹን የሚያስረው፣ ቤቱን በሌሊት የሚያንኳኳው። ሆኖም ቴዲ ለዚህ ሁሉ ትንኮሳ ምላሽ አለመስጠቱና ህዝቡ ደግሞ ቁጣውን መግለጹ ያበሳጨው ብልጽግና ቴዲ ራሱ ወጥቶ እንዲናገር በሚዲያም በአክቲቪስቶቹም በኩል እየወተወተው ነው። ሆኖም የተፈጸሙትን ትንኮሳዎች ሌላ አካላት እንደፈጸሙት ለመግለጽ ቢሞክርም የጸጥታ ዩኒፎርም የለበሱ መሆናቸውን ግን መካድ አልፈለገም። ታዲያ ብልጽግና የማይቆጣጠረው ሌላ የጸጥታ ኃይል የሚለብስ አካል በከተማ ውስጥ አለ ወይ የሚለው ደግሞ ብዙዎችን እያነጋገረ ያለ ጉዳይ ነው። ህወሓት በቀጣይ ሳምንት የቀድሞውን አስተዳደር ለመመለስ እየሰራ መሆኑ ተሰማ። በትግራይ ክልል ውስጥ የሚታየው የፖለቲካ ሽኩቻ ወደ አደገኛና ወሳኝ ምዕራፍ መሸጋገሩን የሚያሳዩ ክስተቶች እየተስተዋሉ ነው። ህወሓት በሚቀጥለው ሳምንት የክልሉን ሙሉ ስልጣን ከጊዜያዊ አስተዳደሩ እጅ ነጥቆ ለመረከብ ማቀዱ ተሰምቷል። ከዛሬ 5 ዓመት በፊት ተካሂዶ በነበረውና የጦርነቱ መነሻ ተደርጎ በሚወሰደው አወዛጋቢ የምርጫ ውጤት ላይ ተመስርቶ ህወሓት የበፊቱን የክልል ምክር ቤትና ካቢኔ ዳግም ለመመስረት ወስኗል። ይህንን ውሳኔውን ለማጽደቅ የፈረሱትን የቀድሞ የዞን አመራሮች በመሰብሰብ እንዲሁም በመቀሌና በተለያዩ የክልሉ ከተሞች ህዝባዊ ስብሰባዎችን በማድረግ ላይ ይገኛል። ይህ የህወሓት እርምጃ በክልሉ የጸጥታና የፖለቲካ መዋቅር ውስጥ ከፍተኛ መከፋፈልን ፈጥሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን የህወሓትን እንቅስቃሴ ፍጹም ህገወጥና የመፈንቅለ መንግስት አካሄድ ሲሉ በጽኑ ኮንነውታል። ይባስ ብሎም በሌተናል ጀነራል ታደሰ ወረደ የሚመራው ይህንን ህጋዊ ጊዜያዊ አስተዳደር በኃይል የማፍረስ ኃላፊነት በኮሎኔል ገብረስላሴ በላይ ለሚመራው አርሚ 22 ለተባለ ወታደራዊ ክንፍ መሰጠቱ መዘገቡ የፖለቲካ ልዩነቱ ወደ ትጥቅ ግጭት ሊያመራ እንደሚችል ማሳያ ሆኗል። ከሰሞኑ ህወሓት በአክሱም ከተማ ባደረገው ዝግ ስብሰባ ለአብይ ተላላኪ ሆኗል። አብይም ከህወሓት እውቅና ውጪ ስልጣኑን አራዝመውታል ያለውን የክልሉን ጊዜያዊ አስተዳደር እንዲፈርስ ወስኗል። ከዚህ በተጨማሪ ከቀናት በፊት ባወጣው መግለጫ ከአማራ፣ ከኤርትራ፣ ከሱዳንና ከአፋር ኃይሎች ጋር የመነጋገር ፍላጎት እንዳለው ገልጾ ነበር። የማሊ መከላከያ ሚኒስትር በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው መኪና ላይ በተጠመደ ቦምብ በተፈጸመ ጥቃት ተገደሉ። ሳዲዮ ካማራ የተገደሉት አዲስ ታጣቂዎችና ተገንጣዮች በመላ ሀገሪቱ በከፈቱት የተቀናጁ የጥቃት ማዕበሎች አካል በሆነ እርምጃ መሆኑን የበርካታ የዜና አውታሮች ዘገባ አመልክቷል። የሀገሪቱ መንግስት ቴሌቪዥን ከጥቂት ሰዓታት በኋላ ሚኒስትሩ በደረሰባቸው ጥቃት መገደላቸውን ዘግቧል። የወታደራዊው ጁንታ መሪ ጀነራል
አሲሚ ጎይታ ቤታቸው ኢላማ መደረጉን ተከትሎ ደህንነቱ ወደ ተጠበቀ ቦታ ተዘዋውሯል ተብሏል። በማሊ ጦር የተቀጠሩት የሩሲያ ቅጥረኛ ነፍሰ ገዳዮች ከ2 ቀናት ግጭት በኋላ ከኪዳን ለመውጣት ተስማምተዋል ሲል የተገንጣዩ የአዛዋድ ነጻ አውጪ ግንባር ተናግሯል። ማሊ ለዓመታት በአልቃይዳ እንዲሁም ከእስላማዊው መንግስት አይኤስ እና ከኤፍኤልኤ ጋር በተያያዙ ቡድኖች ጥቃት ሲፈጸምባት ቆይታለች። የካማራን ቤተሰብና የፈረንሳይ ሚዲያዎችን በመጥቀስ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች ቅዳሜ ዕለት ካቲ ውስጥ በተፈጸመው ጥቃት ቢያንስ 3 የካማራ ቤተሰብ አባላት መገደላቸውን የዜና ወኪሎች ዘግበዋል። የመንግስት ቃል አቀባይ ኢሳ ኦስማን ኩሊባሊ እሁድ ምሽት ባነበቡት መግለጫ ካማራ ፈንጂ የተሞላበትና አጥፍቶ ጠፊ በሚነዳ ተሽከርካሪ የሚኒስትሩ መኖሪያ ቤት ጥቃት በተሰነዘረበት ወቅት ተገድለዋል ብለዋል። ከአጥቂዎቹ ጋር የተኩስ ልውውጥ እንዳደረጉና አንዳንዶቹን በማስወገድ ረገድ እንደተሳካላቸው ተናግረዋል። ሆኖም ግን ቆስለው በሆስፒታል ከደረሱ በኋላ ህይወታቸው አልፈዋል። ጥቃቱ የካማራን መኖሪያ ቤት እንዲፈርስ ከማድረጉም በላይ በአቅራቢያው ያለ መስጊድ እንዲወድም ምክንያት በመሆኑ በስፍራው የነበሩ በርካታ ምዕመናን ተገድለዋል። ዶናልድ ትራምፕ ከኢራን ጋር ለመደራደር ሰዎቻቸውን ወደ ፓኪስታን እንደማይልኩ በይፋ አሳወቁ። ፕሬዚዳንት ትራምፕ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎቻቸውን እንደማይልኩ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን 2 ወር ሊደፍን የተቃረበውን ጦርነት የሚቋጭ ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር እንችላለን ብለዋል። ትራምፕ እሁድ ዕለት ለፎክስ ኒውስ በሰጡት ቃለመጠይቅ መነጋገር ከፈለጉ ማውራት እንችላለን፣ ሰዎችን ግን አንልክም ብለዋል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቃለመጠይቅ ይህንን የተናገሩ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው ገደብ ያሉ የስምምነት እንቅፋቶች እንዲወገዱ ከጠየቀች በኋላ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት ተደራዳሪዎቻቸው ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልኩ ከተናገሩ በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋ ጭሮ ነበር። አርብ ዕለት ፓኪስታን ገብተው የነበሩት የኢራን የውጭ ጉዳይ ሚኒስትር አራክቺ ግን የአሜሪካኑ ልዑካን ከመድረሳቸው አስቀድሞ ወደ ኦማን ተጉዘዋል። ትናንት እሁድ ለአጭር ቆይታ ተመልሰው ወደ ፓኪስታን ተጉዞ የነበረ ቢሆንም የአሜሪካው ፕሬዚዳንት ተደራዳሪዎቻቸውን የመላክ እቅዳቸውን አስቀድመው ሰርዘዋል። አራክቺ ከፓኪስታን ወጥተው ወደ ሩሲያ አምርተው በዚያም ከፕሬዚዳንት ቭላዲሚር ፑቲን ጋር እንደሚገናኙ ይጠበቃል። የኢራኑ የውጭ ጉዳይ ሚኒስትር ከዚህ ቀደም ኢራንና አሜሪካን ስታደራድር ወደ ነበረችው ኦማን ባደረጉት ቆይታ ስለ ወሳኙ የባህር መተላለፊያ ሆርሙዝ እንደተነጋገሩ ተገልጿል። ትራምፕ በፎክስ ቃለመጠይቃቸው መነጋገር ከፈለጉ ወደኛ መምጣት ወይም ሊደውሉልን ይችላሉ፣ ታውቃለህ፣ ቴሌፎን አለ፣ ደህንነቱ የተጠበቀ መስመር አለን ሲሉ በድጋሚ ልዑካን እንደማይልኩ ጠቁመዋል። አክለውም ስምምነቱ ውስጥ ምን መኖር እንዳለበት ያውቃሉ፣ በጣም ቀላል ነው፣ የኑክሌር መሳሪያ ሊኖራቸው አይችልም፣ ይህ ካልሆነ የምንገናኝበት ምክንያት አይኖርም ማለታቸውን ሮይተርስ የዜና ወኪል ዘግበዋል። ከቆይታ በኋላ ማህበራዊ ሚዲያ ገጻቸው ላይ ማድረግ ያለባቸው መደወል ነው በማለት ጽፈዋል። ትራምፕ ይህንን ያሉት የፓኪስታን የፖለቲካና ወታደራዊ አመራሮች በቴህራንና ዋሽንግተን መካከል የተኩስ አቁም እንዲፈረም እየጣሩ ባሉበት ወቅት ነው። የዜና ወኪሉ አሶሺየትድ ፕሬስ ያነጋገራቸው አንድ የፓኪስታን ባለስልጣን ቀጥተኛ ያልሆኑ ንግግሮች መቀጠላቸውን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።